የኢራን አሜሪካ አዲስ ግንባርም ልዑኩ ሳይደርስ ጥቃት ተፈጸመም። የኢራን አሜሪካ ሁለተኛው ዙር ድርድር ሊካሄድ 11ኛው ሰዓት ላይ ከባድ ውጥረት ተፈጥሯል። ውጥረቱ በኢራን አሜሪካ ሁለት ወሳኝ ግንባር ሊገለጽ የሚችል ነው። አንደኛው ግንባር ሆርሙዝን ማዕከል ያደረገው ጦርነት ሊፈነዳ በሁለቱም በኩል ጦሩ በተጠንቀቅ ቆሞ የመጨረሻ ትዕዛዝ መጠበቁ ነው። ሁለተኛው ወሳኝ ግንባር በጠባቡ ሰርጥ ይፈነዳል ተብሎ የተፈራውን ጦርነት የሚቀይር የዓለም ጉሮሮ የሆነውን ሆርሙዝንም እስከ መጨረሻ እንዲከፈት የሚያደርገው ተጠባቂ ድርድር ሊካሄድ ተደራዳሪው ልዑካን ቡድን ዝግጅት ማድረጉ ነው። ተፋላሚዎቹ ኢራንና አሜሪካ በሁለቱ ግንባር ተዘጋጅተዋል። ልዑካቸውንም ጦራቸውንም አዘጋጅተዋል። በእርግጥ ኢራን ባልተጠበቀ አቋም ስታመነታ ታይታለችም። ተደራዳሪ ልዑካን ቡድኗን ወደ ፓኪስታን ከመላክ ይልቅ ተፋላሚ ጦሯን በሆርሙዝ ማዘጋጀት ላይ ጊዜ ሰጥታ ታይታ ነበርም። እንዲያም ሆኖ አደራዳሪዋ ፓኪስታን የድርድሩን አይቀሬነት በዝግጅቷ ስትጠቁም ሰንብታለችም። ከዚህ አንጻር የኢራን አሜሪካ መዛዛትና አዲስ ወታደራዊ ውጥረት በድርድሩ ላይ ጫና የመፍጠር ዓላማ ያለው ይመስላል። በሂደቱ የኢራን እድገት መቀየርና ያልተጠበቀ አቋም መያዝ ግን እንኳን ድርድሩን በጉጉት ለሚጠብቀው ዓለም ይቅርና ለተፋላሚው ትራምፕ ጭምር ግራ አጋቢ ሳይሆን አይቀርም። ኢራን ለተኩስ አቁም ስምምነቱና ለድርድሩ ሂደት መሳካት ስል ከፈትኩት ያለችውን ሆርሙዝ መልሳ ለመዝጋት ብዙም አልዘገየችም። ሆርሙዝን በመክፈቷ ተደስተው አመሰግናለሁ ያሏት ትራምፕ ገና ተደላድለው ሳይቀመጡ መልሳ መዝጋቷም ትራምፕን ምን ያክል እንደተጫወተችባቸው አመላካች ሆኗል። በእርግጥ የጉዳዩ ተንታኞች የኢራንን ያልተጠበቀ እርምጃ በድርድሩ አሸናፊ ተደራዳሪ ሆና ለመምጣት ያደረገችው ስልት ነው ብለው ይገልጹታል። በአንድ በኩል የአሜሪካን ስህተት ለአደራዳሪዎች ለማሳየት፣ በሌላ በኩል የአሜሪካ ተደራዳሪዎች ላይ የስነ ልቦና ጦርነት ለመክፈት በማቀር ነው ብለው ይተረጉሙታል። በዚህ ግንባር ትራምፕ መጥተው ኢራን ድርድሩን ባትቀበል ብለው ያሰሙት ዛቻ አለም። የትራምፕ ልዑክና ጦርም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተደራዳሪ ልዑካን ቡድኑንና ተፋላሚ ጦሩን አዘጋጅተዋል። ፕሬዝዳንቱ ሁለተኛ ዙር ድርድር ከመድረሱ በፊት ኢራንን ተሸናፊ ተደራዳሪ ለማድረግ ጠባቡ ሰርጥ ሆርሙዝ ድረስ ጦር አዝምተው የኢራን ወደቦችን ለመክበብ ያደረጉት ከፍተኛ ዘመቻ የሚዘነጋ አይደለም። የሁለተኛው ዙር ድርድር ዋዜማ ላይም እንደመጀመሪያው የድርድር ዋዜማ አይነት የስነ ልቦና ጦርነት ከፍተው ታይተዋል። ትራምፕ ተደራዳሪው የአሜሪካ ልዑክ ከኢራን ጋር ለሚደረገው ሁለተኛ ዙር ድርድር ወደ ፓኪስታን ማቅናቱን ገልጸዋል። የአሁኑ ድርድር አሜሪካ የምታቀርበውን ስምምነት ኢራን የማትቀበል ከሆነም በአገሪቱ የሚገኙ የኃይል ማመንጫዎችንና ድልድዮችን እንደሚመቱ ዝተዋል። ድርድሩ ከመጀመሩ አስቀድሞ ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩት አነጋጋሪ ጽሑፍ ላይ በአሁኑ ሰዓት የኔ ተወካዮች ወደ ኢስላማባድ ፓኪስታን እየሄዱ ነው፣ ነገ ማታ ለድርድር እዚያ ይሆናሉ ብለዋል። የአሜሪካና ኢራን በፓኪስታን አሸማጋይነት ባለፈው ሳምንት ድርድር አድርገው የነበረ ቢሆንም ያለ ውጤት መጠናቀቁ ይታወሳል። አሁንም ድርድሩ የሚሳካ አይመስልም። በሁለቱም መካከል ያለው የቃላት ጦርነት ወታደራዊ ዝግጅት በቀጠናው ላይ ከባድ ስጋት ፈጥሯል። ይህም ሆኖ ድርድሩ ተጠባቂ ነው። በመጀመሪያው ዙር ድርድር የአሜሪካ ልዑክ የተመራው በምክትል ፕሬዝዳንቱ ጄዲ ቫንስ ሲሆን የኢራን ተደራዳሪ ቡድን ደግሞ በአፈ ጉባኤው ሞሐመድ ባጋር ጋሊባፍ ተመርተዋል። ከሁለተኛው ዙር ድርድር ጋር በተያያዘ ትራምፕ እጅግ ፍትሐዊና ምክንያታዊ ስምምነት አቅርበናል፣ እንደሚቀበሉት ተስፋ አደርጋለሁ ካሉ በኋላም የማይቀበሉት ከሆነ አሜሪካ ኢራን ውስጥ ያሉትን እያንዳንዱ ኃይል ማመንጫና ድልድይ ትመታለች ሲሉ ስጋታቸውን በማስጠንቀቂያ ገልጸዋል። ንግግሮቹ የማይሳኩ ከሆነም ከእንግዲህ ጥሩ ሰው አልሆንም ያሉት ትራምፕ የአገሪቱ ድልድዮችና ኃይል ማመንጫዎች በፍጥነት ይወድቃሉ፣ በቀላሉም ይወድማሉ ሲሉም ከባዱን ማስጠንቀቂያ ሰጥተዋል። ትራምፕ ከዚህ ቀደም በተመሳሳይ መልኩ በኢራን ላይ ከባዱን ዛቻ ማሰማታቸው ይታወሳል። የሚገርመው ነገር ኢራን በዚህ ሳትሸበር ከባዱን እርምጃ በመውሰድ መቀጠሏ ነው። ኢራን ለትራምፕ የማትቆረጠም የብረት አለሎ ሆናለችም። አልያዝ አልጨበጥ ብላ በቁም እያሰቃየቻቸው ነው። ትራምፕ ከሁለተኛው ዙር ድርድር ጋር አያይዘው ድጋሚ ለኢራን ማስጠንቀቂያ ሲሰጡ ኢራን ልዑክ አላከችም ነበርም። የኢራን ልዑክና ጦርም የኢራን አሜሪካ ሁለተኛ ዙር ድርድር ሊደረግ የመጨረሻው ሰዓት አካባቢ ኢራን ያልተጠበቀ አቋም ያልተገመተ ዕቅድ ይዛ ብቅ አለችም። ሆርሙዝን ድንገት ከፍታ የትራምፕን የልብ ትርታ ከለካች በኋላ መልሳ ዘጋችው። ከዚያም ተፋላሚ ጦሯን እንጂ ተደራዳሪ ልዑኳን ማዘጋጀት ላይ ብዙም ፈጣን አልነበረችም። ትራምፕ ተደራዳሪ ልዑካቸው ወደ ፓኪስታን ማቅናቱን ሲገልጹ ከኢራን በኩል ልዑክ ስለመላክ ምንም አልተስማማችም ነበርም።
ይልቁንም የኢራን ምክትል የውጭ ጉዳይ ሚኒስትር ለሁለተኛው ዙር ድርድር የተቆረጠ ቀን አለመቀመጡን መናገራቸው ነበር የተሰማው። ይህም ሆኖ አደራዳሪዋ ፓኪስታን ተዘጋጅታለችም። ዝግጅቷ የኢራን ልዑክ መምጣቱን ታሳቢ ያደረገ ነው። ድርድሩ ይካሄዳል ተብሎ በሚጠበቅበት የእስላማባድ ከተማ የደህንነትና ሌሎች ዝግጅቶች ሲደረጉ ነበር። የፓኪስታን ባለስልጣናት አሜሪካና ኢራን ሊያደርጉት ይችላሉ ተብሎ የሚጠበቀው ሁለተኛ ዙር የተኩስ አቁም ንግግር ከመጀመሩ አስቀድሞ ዋና ከተማዋ የእስላማባድን የደህንነት ቁጥጥር ማስጠበቅ መጀመራቸውን የሚጠቁም ማስረጃ ወጥተዋል። መንገዶች ላይ በተቋቋሙ የፍተሻ ኬላዎች ወታደሮች ተሰማርተው ነበር። የቱሪስት መስህብ ስፍራዎችም ተዘግተዋል። ዋና ዋና ሆቴሎች ለደንበኞች የያዙትን ቦታ እንዲሰርዙና ክፍሎቻቸውን ክፍት እንዲያደርጉ የሀገሪቱ ባለስልጣናት ትዕዛዝ መስጠታቸው ለተደራዳሪዎቹ የተደረገውን ዝግጅት ያሳያል። ፓኪስታን በዋናነት የኢራን ተደራዳሪዎችን ደህንነት ጠብቃለችም። የመጀመሪያው ዙር ድርድር ለኢራን ተደራዳሪዎች ከአቀባበል ጀምሮ ከለላ አድርጋ ነበርም። ፓኪስታን ጥበቃዋን ያደረገችው የኢራን ተደራዳሪዎች በእስራኤል ሊጠቁ ይችላሉ በሚል ስጋት ነው። አሁንም ተመሳሳይ ዝግጅቶችን በሰፊው አድርጋለችም። ነዋሪዎች በመጀመሪያው ዙር እንደታዩ አይነት የመንገድ መዘጋት እንዲያጋጥማቸው በመስጋት ከቤታቸው ባለመውጣታቸው የእስላማባድ ጎዳናዎች ጭር ብለዋል። ፓኪስታን በዚህ መልክ ለሁለተኛው ዙር የአሜሪካና ኢራን ድርድር ዝግጅቷን አሳይታለችም። እናም ይህ ድርድር ተጠባቂ ሆኗል። በመካከለኛው ምስራቅ ያለውን ግጭት ለመፍታት አሜሪካና ኢራን የሚያደርጉት ሁለተኛ ዙር ድርድር በፓኪስታን አስተናጋጅነት መካሄዱ ቢታወቅም በኢራን በኩል ግልጽ ያልሆኑ ምልክቶች ታይተዋል። ኢራን ከተደራዳሪ ልዑኳ ይልቅ ተፋላሚ ጦሯንና መሳሪያዋን ስታጠናክር ነው የታየችው። የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ኃይል አዛዥ የሀገሪቱ የሚሳይልና ድሮን ክምችት በፍጥነት መልሶ እየተገነባ መሆኑን እንዲሁም ወደ ሁለተኛ ሳምንቱ እየተጠጋ ባለው ተኩስ አቁም ጊዜ ውስጥ የኦፕሬሽናል ዝግጅቱን መጨመሩን መናገራቸው ለዚህ አንደኛው ማሳያ ሆኖ ሊጠቀስ ይችላል። አብዮታዊ ዘቡ ጋር ግንኙነት ያለው ስታኒም የዜና ወኪል እንደዘገበው የሚሳይልና የድሮን ክምችቱ እየተሞላ ያለበት ፍጥነት ከጦርነቱ በፊት ከነበረውም በላይ እንደሆነም አዛዡ ብርጋዴር ጀነራል ማጂድ ሙሳቪ ተናግረዋል። አዛዡ በተኩስ አቁም ወቅት የሚሳኤልና የድሮን ማስወንጨፊያዎችን እያሳደግንና የሞላን ያለንበት ፍጥነት ከጦርነቱ በፊት ከነበረው የላቀ ነው ማለታቸው አሳሳቢ ነው። ኢራን ከተደራዳሪው ልዑክ ይልቅ ጦሯን ያዘጋጀችው ኢራን ጦሯን በተጠንቀቅ አቁማ ሆርሙዝንም ዘግታ ገደው ሳይነሳ ድርድር የለም አይነት አቋም ስታንጸባርቅ ቆይታለችም። አሜሪካ የባህር ኃይል እንቅስቃሴዎችን ማገደቧን እስከ ቀጠለች ድረስ ኢራን በሁለተኛው ዙር ድርድር ላይ የምትስማማ አይመስልም። የሆርሙዝ ግንባርም ኢራን የዓለም ጉሮሮ የሆነውን ሆርሙዝን ድንገት ከፍታ ብዙም ሳይቆይ መልሳ ዘጋችው። ኢራንና አሜሪካ አንገት ለአንገት የተናነቁበት ጠባቡ ሰርጥ አዲስ የጦር ግንባር እየተፈጠረበት ነው። በሆርሙዝ ጉዳይ ገና ያላለቁ የቤት ስራዎች አሉ። ትራምፕ ሆርሙዝን ለማስከፈት የሄዱበት ርቀት የውስጥና የውጭ ፈተና አምጥቶባቸው በከባዱ ተጨንቀው እንደቆዩ ሁሉ አሁንም በዚያው መንፈስ ተወጥረው ይገኛሉ። ትራምፕ ሆርሙዝን በማስከፈት ጉዳይ ለሀገራት ያቀረቡት ጥሪ ተቀባይነት ማጣቱና ከዚህ ጋር ተያይዞ እግረኛ ጦር ለማሰማራት እንቅስቃሴ ማድረጋቸው ቀጠናውን ወደ አስከፊ ድባብ ቀይሮት ታይቷል። ትራምፕ ሆርሙዝን ለማስከፈት የእግረኛ ጦር ሲያንቀሳቀሱ ኢራንም ለእግረኛ ጦርነት ተዘጋጅታለችም። መጠነኛ ጥቃት መፈጸም ጀምራለችም። ከዚህ ጋር ተያይዞ ፕሬዝዳንት ትራምፕ ኢራን መርከቦች ላይ የተኩስ አቁም ስምምነት ጥሰት ፈጽማለች ሲሉ ከሰዋታል። ትራምፕ ሆርሙዞች መጥ ጥይት ለመተኮስ ከወሰነች በኋላ የተኩስ አቁም ስምምነቱን ጥሳለች ሲሉ የከሰሱት ይህ ጥሩ ነገር አልነበረም ነበር ወይ የሚል ጥያቄ ጭምር በማቅረብ ነው። የተተኮሰው ጥይት ያነጣጠረው የፈረንሳይ መርከብና ከዩናይትድ ኪንግደም በተነሳ ጭነት ላይ መሆኑንም ትራምፕ በሰዓቱ ገልጸዋል። አሜሪካ ቀድሞውንም ሆርሙዝን መዝጋቷን በመጥቀስም ኢራን በወሽመጡ የሚደረግ ጉዞን ለማገድ ያሳለፈችውን ውሳኔ ግዳ ሲሉ ጠርተውታል። ያውቁት እኛን እየረዱን ነው፣ መተላለፊያው በመዘጋቱ የሚያጡት እነሱ ናቸው፣ በቀን $500 ሚሊዮን አሜሪካ ምንም ነገር አታጣም ብለዋል። ኢራን ጦርነት ከተጀመረባት በኋላም የዘጋችውን ሆርሙዝ ዓርብ ዕለት ከፍታ አሜሪካ ወደ ኢራን ወደቦች የሚጓዙ መርከቦች ላይ የጣለችው እገዳ እንደሚቀጥል ከገለጸች በኋላ መልሳ ዘግተዋለችም። ከዚህ ውሳኔ በኋላ ለማለፍ የሞከሩ መርከቦች ተኩስ ተከፍቶባቸዋል። ይህን ተከትሎ የአሜሪካ የባህር ኃይል ተንቀሳቅሰዋል። የትራምፕ የዓለም ትልቁን የጦር አውሮፕላን ተሸካሚ ወደ መካከለኛው ምስራቅ እንዲመለሱ ውሳኔ ላይ መድረሳቸውን መረጃዎች ያመለክታሉ። ኢራን የሆርሙዝን ሰርጥ መልሳ መዝጋቷ እንዲሁም ኢራን ወደ ፓኪስታን ተደራዳሪ ቡድን ለመላክ ስትዘገይ ጊዜም ትራምፕ ይህን እርምጃ እንደወሰዱ ነው የተዘገበው።
ኢራን ይህን እያደረገች ያለችው በድርድሩ አሸናፊውን ለመቀጠል ነው የሚል ግምት ቢኖርም ልዑክ ለመላክ ስትዘገይ ሆርሙዝ አዲስ የጦር ግንባር እየሆነ እንደሆነ ይጠቁማል። ሆርሙዝ ለኢራን ብቸኛዋ መደራደሪያና ከባዱ መሳሪያዋ ስለሆነ ትራምፕ ላይ ከባድ ተጽዕኖ እየፈጠረችባቸው ትገኛለችም። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ፕሬዝዳንት ዶናልድ ትራምፕ የኢራንን የኒውክሌር መብት ለመግፈፍ የሚያስችል ምንም አይነት ምክንያት እንደሌላቸው መናገራቸው ይታወሳል። ፔዜሽኪያን ትራምፕ ኢራን የኒውክሌር መብቷን መጠቀም የለባትም ይላል፣ ነገር ግን በምን ወንጀል የተነሳ እንደሆነ መልስ አይሰጥም ብለዋል። አንድ ሀገር ያለውን መብት የሚገፈው እሱ ማን ነው ሲሉም ጠይቀዋል። ፕሬዝዳንቱ እኛ ጦርነት ጎሳዎች እንደሆነ ተደርጎ እንዳይወሰድ ሁኔታዎችን ማስተዳደር አለብን፣ እኛ ራሳችንን እየተከላከልን ነው ብለዋል። ጦርነቱን በክብር ለመቋጨት እየሞከርን ነው ማለታቸውም ይታወሳል። ፕሬዝዳንቱ ይህንን አስተያየት የሰጡ በቴህራንና ዋሽንግተን መካከል በሚደረገው ድርድር ውስጥ የኢራን የኒውክሌር ፕሮግራም ዋነኛ የቅራኔ ምንጭ ሆኖ በቀጠለበት ወቅት መሆኑ አይዘነጋም። ይህም ኢራን ለድርድሩ ልዑካን ከማዘጋጀት ይልቅ ጦሩን እንዳጠናከረች ይጠቁማል። የኢራን ብቸኛው አማራጭ ትራምፕ እንዳወጡት ትልቁ ሚስጥር የባህር መተላለፊያው ነው። የኢራን በጣም ውጤታማውና አደገኛው መሳሪያም የኒውክሌር አቅሟ ሳይሆን የሆርሙዝ ወሽመጥ መሆኑ አሁን ተረጋግጧል። ኢራን መተላለፊያውን በመቆጣጠር በኩል ከተሳካላት በዓለም ላይ ካሉት እጅግ ወሳኝ የባህር መስመሮች መካከል አንዱን የመቆጣጠር አቅሟን በማሳየት ጉልህ ስትራቴጂካዊ ድልን ትቀዳጃለችም። ለዚህም ነው በነገሮች ላይ ግልጽ የሆኑት ትራምፕ የኢራን ብቸኛ አቅም የባህር መተላለፊያዎች መሆናቸውን የገለጹትም።